ውድና የተከበራችሁ የኦርቶዶክስ እምነት ተከታዮች እንኳን ለዐቢይ ጾም የመጀመሪያ ቀን አደረሳችሁ። እንኳን አብሮ አደረሰን። እንግዲህ ዛሬ ሰንበት ነው። እግዚአብሔር ወዶና ፈቅዶ ለዚህ ሰዓት አድርሶናል። በነገራችን ላይ ብዙዎች ይችን ሰዓት እየተመኙ ለማየት እየጓጉ ያላዩታሉ ማለት ነው። እኛ ግን ይችን ቀን እንድናይና ጾሙንም ደግሞ እንድንጀምር የፈቀደልን አምላክ ክብርና ምስጋና ለሱ ይሁን። ለድንግል ማርያም ልጅ እንኳን ለዐቢይ ጾም የመጀመሪያ ቀን አደረሳችሁ። እንኳን አብሮ አደረሰን። ጾሙን ደግሞ በሰላም አስጀምሮ በሰላም ያስጨርሰን የእሱ የእግዚአብሔር ቅዱስ ፍቃድ ይሁንልን ማለት ነው። በዚህ ጾም እንግዲህ ነፍሳችንን የምናድንበት፣ ይቅር የምንባባልበት፣ የምንዋደድበት፣ የምንፋቀርበት፣ የምንተሳሰብበት ያድርግልን። ቂም በቀልን ትተን ደግሞ ፍቅርንና አንድነትን፣ ዘረኝነትን ትተን ፍቅርን የምንሰብክበት ያድርግልን ማለት ነው። ምክንያቱም በሃይማኖታችን ዘረኝነት በጣም ኃጢአት ነው ማለት ነው። ዘረኝነት ኃጢአት ነው። ሰውን ከፍ ዝቅ አድርጎ ማየት ትልቅ ኃጢአት ነው። ሰውን መርዳት ባንችል እንኳን ሰውን ለአለማስቀየም ከቻልን ደግሞ ካለችን ላይ ለተራቡት ማብላት። ምክንያቱም የእግዚአብሔር ቃል ለማክበር ግዴታ እሱ የሚጠይቀን ጥያቄ መመለስ አለብን። የተራበ አበልታችኋል ወይ? የተጠማ አጠጥታችኋል ወይ? የታረዘ አልብሳችኋል ወይ? በስሜ ቤተክርስቲያን አሰርታችኋል ወይ? በስሜ የተራበ አበልታችኋል ወይ ነው የሚለውና እንግዲህ እሱን ቃል ለመተግበር ያብቃን ማለት ነው። ዋናው እሱ ነው። ማርያምን እኔ በጣም ማለት ሁኖልኝ ባደርግ ደስ የሚለኝ በተለይ በዚህ ጾም ሰዓት ማለት ነው። በቃ የተራቡትን ከኛ ዝቅ ያሉትን መጠየቅ። በዚሁ አጋጣሚ በረከት መስራት የምትፈልጉ ካላችሁ እንደዚህ በግሩፕ ሆነን በዚህ በጾም ውስጥ የሆነች በረከት ነገር ብንሰራ ደስ ይለኛል፣ ፈቃደኛ ከሆናችሁ ማለት ነው። እኔ በጣም ደስተኛ ነኝ። ሰብሰብ ብለን በግሩፕ አቅመ ደካማዎችን ብንረዳ። ሁሉም የራሱ የሚረዳው ቤተሰብ አለው አውቃለሁ። እኔም የራሴ ቤተሰቦች አሉኝ የምረዳቸው። ግን ደግሞ ካለችን ላይ 5 የሚሆን 10 የሚሆን ሰብሰብ አድርገን የተራቡትን ለጾም መያዣ እንኳን አልፏል። ለጾም መፍቻ በረከት መስራት የምትፈልጉ ሰዎች ካላችሁ አናግሩኝ ማለት ነው። በግሩፕ ሰብሰብ ብለን የተራቡትን ብናበላ፣ የተጠሙትን ብናጠጣ፣ የታረዙትን ብናለብስ። 50 ሎሚ ለ50 ሰው ጌጥ ነው፣ ለአንድ ሰው ደግሞ ሸክም ነው ይባላል። ስለዚህ ሰብሰብ ብለን የተራቡትን የተጠሙትን ብናበላ ብናጠጣ፣ በዚህ ጾም ውስጥ ነፍሳችንን የሚያድን ስራ ብንሰራ እላለሁኝ ማለት ነው። እና በዚሁ አጋጣሚ መሳተፍ የምትፈልጉ ወይም ደግሞ አብረን ነፍሳችንን አድን የምትሉ ካላችሁ ማለት ነው አናግሩኝ። እኔ ዝግጁ ነኝ። ደስ ይለኛል። ማርያምን በደስታ ነው ማለት ነው። ስለዚህ ሰው እኮ በትንሽ ነገር ይጸድቃል። ብዙ ስለሰጠ አይደለም፣ ብዙ ማለት አይደለም ሰውን የሚያጸድቀው። በማሰብ እንኳን የሆነ ነገር በማሰብ እንኳን እንጸድቃለን እኮ ታውቃላችሁ። ለምሳሌ የሆነን ሰው መርዳት ፈልገን ግን አቅማችን ሳይፈቅድ ሲቀር እግዚአብሔር ምንድን ነው የሚያስበው? እኛ እንዳረግነው ነው የሚያስበው። ምክንያቱም አስበናል፣ ግን አቅማችን አልፈቀደም። ገብቷችኋል? ስለዚህ በዚህ ጾም ውስጥ አንድነታችን አንድ ሆኖ የጾም መያዣው እንኳን ተውት አልፏል፣ የግድፍቱ ማለት ነው። በረከት እንስራ፣ ነፍሳችንን እናድን፣ ከፈጣሪያችን ጋር እንታረቅ የምትሉ ካላችሁ እኔ በጣም ደስተኛ ነኝ። አናግሩኝ ማለት ነው። ደስ ይለኛል። በድጋሚ እንኳን አደረሳችሁ ለዐቢይ ጾም መያዣ። ጾሙን ስንይዝ እንግዲህ ነፍሳችንን የምናስብበት ያደርግልን። ምክንያቱም ጾም መጾም ብቻ ትርጉም እንደሌለው ታውቃላችሁ። አንደኛ የሰው ልጅ ከጾም በፊት ንጹሕ ልብ ሊኖረው ይገባል። ቅና አስተሳሰብ ሊኖረው ይገባል። መልካምነት ሊኖረው ይገባል። ለሰዎች አስተያየታችን እንዴት ነው? ሰዎችን በምን መንገድ ነው የምናያቸው? ሰዎችን ሀብታም ስለሆኑ ነው የምናከብራቸው? ስላላቸው ነው የምናከብራቸው? ደህና ልብስ ስለለበሱ ነው የምናከብራቸው? እንደዚህ አይደለም። ሰው በማንነቱ ማክበር አለብን። ምክንያቱም አንዳንዶቻችን ሰውን ባለባበሱ የምንገምት ሰዎች አለን።
ሰው በሀብቱ ደረጃ የምንገምት ሰዎች አለን። እንደሱ መሆን የለበትም ማለት ነው። ስለዚህ ጾሙን በሰላም አስጀምሮ እግዚአብሔር አምላክ በሰላም ያስጨርሰን። ቪዲዮ ያረዘምኩትኝ ዩቲዩብ ላይ ስለምለቀው ነው ማለት ነው። እና እንግዲህ የኔን ሀሳብ እንቀበላለን የምትሉ ካላችሁ ኮሜንት ላይ ያስቀምጡልኝ፣ ስልኬን እሰጣችኋለሁ፣ እናወራለን ማለት ነው። ምክንያቱም የዘላለማዊ ቤታችንን መስራት አለብን፣ ግዴታ ነው። አሁን እናንተ ለምሳሌ እዚህ ጋር ባትቀበሉ፣ እኔ ያልኳችሁን ባትቀበሉ እኔ ችግር የለብኝም። የራሴን የምችለውን ያቅሜን አደርጋለሁ በቻልኩት መጠን ማለት ነው። ግን ደግሞ አንድ ሰው እኔ ነፍሴን ለማዳን ስፈልግ ሌላ ሰውም ደግሞ ነፍሱን እንዲያድን ስለምፈልግ ነው እንደዚህ የምላችሁ ማለት ነው። ምክንያቱም አሁን ለምሳሌ እኔ በረከት እያገኘሁኝ ሰዎቹ በረከት እንዲያገኙ ካላደረኩኝ ራስ ወዳድ ነኝ። ገብታችኋል አይደለም? ራስ ወዳድ ነኝ ማለት ነው። በነገራችን ላይ እኔ ጓደኞችን ቢሆኑ ማንኛውም ሰው ቢሆን ማለት ነው እኔን የጠቀመኝን ነገር እንዲጠቅማቸው ነው የምፈልገው። በስጋቸው ብቻ ሳይሆን በነፍሳቸውም እንዲድኑ እፈልጋለሁ። ገብቷችኋል? ለምሳሌ አሁን እናንተ የምትወዷቸው ሰዎች ሊኖሩ ይችላሉ። ግን እነዛን ሰዎች ገንዘብ እንዲያገኙ ብቻ ወይም ደግሞ እንዲያጌጡ ብቻ አይደለም መልፋት ያለባችሁ፣ ነፍሳቸውን እንዲያድኑም ደግሞ መታገል አለባችሁ። ገብቷችኋል? ምክንያቱም ጊዜያዊ ብቻ ሳይሆን ዘላለማዊውንም ደግሞ እንዲያገኙ እነሱን ከቻላችሁት አንጻር ከተመለሱ ተመለሱ፣ ትመክሯቸዋላችሁ፣ ተተመለሱ። ለራሳቸውም ለእናንተም በረከት ነው። ገብቷችኋል? ስለዚህ እኔ በረከት ሳገኝ እናንተም በረከት እንድታገኙ ስለምፈልግ ነው ይህን ጥያቄ ያቀረብኩላችሁ ማለት ነው። የምትስማሙ ካላችሁ ደስ ይለኛል። أنا يعني بعدين عم بقول بعتلك مسج بلكي بتفايق بس ما بدي فيك فوت لجوا. እና ቤተ ክርስቲያን ልሄድ ማለት ነው። ማርያምን ስትኔ እስከምትነሳ እየጠበቅኩ ነበር። ስትነሳ ሌን ያቋረጥኩት ማለት ነው። እና ለማንኛውም በድጋሚ መልካም የአብይ ጾም